አዲስ አበባ ሰፈሮቿ እየተለወጡና የዘመናዊ ከተማነትን ትርጉም እያሟላች መምጣቷን የከተማዋ አስተዳደር በየጊዜው ሲገልጽ ይሰማል። ባለፉት ጥቂት ዓመታት የከተማዋን ገጽታ ለመቀየር በተደረጉ ተከታታይ የልማት ስራዎች እንደ ዶሮ ማነቂያ፣ ሰራተኛ ሰፈር፣ እሪ በከንቱ፣ ካሳንችስ፣ የካ ሚካኤልና ሌሎች በርካታ ሰፈሮች ነባር የመኖሪያ ቤቶችና ሱቆች ተነስተው በምትካቸው ዘመናዊ ፓርኮች፣ የነዋሪውን ኑሮ የሚመጥኑ መኖሪያ ቤቶችና ኢኮኖሚውን የሚያግዙ ዘመናዊ የንግድ ማዕከላት ተገንብተው ለነዋሪዎች ተላልፈው ተሰጥተዋል። ምንም እንኳ እነዚህ የመልሶ ማልማት ስራዎች በአንዳንዶቹ የአካባቢው ነዋሪዎች ዘንድ ጥያቄዎችና ቅሬታዎች የሚነሳባቸው ቢሆንም መንግስት ግን እነዚህን ፕሮጀክቶች ከተማዋን ለነዋሪዎች ምቹ፣ ለቱሪስቶች ማራኪና ለዘመናዊነት የሚያበቁ የስትራቴጂክ እቅዶች አካል እንደሆኑ አበክሮ ይገልጻል። ታዲያ የዚህ የልማት ጉዞ ቀጣዩ ምዕራፍ የአራዳ ክፍለ ከተማ አካል የሆነውና በታሪካዊው ስያሜው ገዳም ሰፈር ተብሎ የሚታወቀው አካባቢ መሆኑን የአዲስ አበባ ከተማ ከንቲባ አዳነች አቤቤ በይፋ አስታውቀዋል። ከመዘጋጃ ቤቱ ጎን የሚገኘውና ለዘመናት የቆየው የዚህ ሰፈር አሁን ያለው ቁመና ለከተማዋ የዘመናዊነት ገጽታ እንደማይመጥን ከንቲባዋ የገለጹ ሲሆን አካባቢው ፈርሶ ዘመናዊ የመኖሪያና የንግድ ማዕከላት እንዲገነቡበት መወሰኑን በትናንትናው ዕለት አረጋግጠዋል። ይህ ግንባታ የክረምት የበጎ ፈቃድ መርሃ ግብር አካል መሆኑን የጠቆሙት ከንቲባዋ በፕሮጀክቱ ተሳትፎ የሚያደርጉት ታዋቂ የሪል ስቴት ኩባንያዎችና ባለሀብቶች መሆናቸውንና በጋራ በመስራትም ለከተማዋ ነዋሪዎች ምቹ የሆነ የመኖሪያ አካባቢን ለማስረከብ ዝግጅት መጠናቀቁን በዝርዝር አስረድተዋል። ይህ በእንዲህ እንዳለ የከተማዋን መልሶ ማልማት ተከትሎ ከጫካ ፕሮጀክት ማስፋፊያ ጋር በተያያዘ ሌሎች ሰፈሮችም የመፍረስ ትዕዛዝ እንደደረሳቸው የሚጠቁሙ መረጃዎች እየወጡ ይገኛሉ። የጫካ ፕሮጀክትን ማስፋፊያና አዲሱን ቤተ መንግስት ግንባታ ተከትሎ በየካ ክፍለ ከተማ ወረዳ 5፣ 6 እና 7 የሚገኙ ነዋሪዎች ቤቶቻቸውን በአንድ ወይም በሁለት ወራት ጊዜ ውስጥ እንዲለቁ ጥብቅ መመሪያ እንደተሰጣቸው ተሰምቷል። ይህ በድንገት የመጣ ትዕዛዝ በነዋሪዎች ዘንድ ከፍተኛ ስጋትና ግራ መጋባትን የፈጠረ ሲሆን መንግስት ለነዋሪዎቹ ያቀረበው የካሳና የመስፈሪያ መመሪያ ከሚጠበቀው በላይ ከፍተኛ የኑሮ ጫና እንደሚፈጥርባቸው በመግለጽ ቅሬታቸውን እያሰሙ ይገኛሉ። ታዲያ በዛሬው ዝግጅታችን ለመሆኑ በገዳም ሰፈር ላይ ይሰራል የተባለው ዘመናዊ የመኖሪያና የንግድ ማዕከል ምን ይመስላል? በግንባታው ሂደት ላይ የሚሳተፉ አካላትስ እነማን ናቸው? የክረምት በጎ ፈቃድ መርሃ ግብሩስ ከዚህ ፕሮጀክት ጋር እንዴት ይተሳሰራል? የሚሉትን ዝርዝር ጉዳዮችን እንመለከታለን። ከዚህ ጎን ለጎን ደግሞ በየካ ክፍለ ከተማ ለሚገኙ ነዋሪዎች የደረሰውን የተነሱ ትዕዛዝ፣ የነዋሪዎቹን አጣብቂኝና የመንግስትን ምላሽ አብረን እንመለከታለን። እናንተ ብቻ አብራችሁ እንድትቆዩ ይጋበዝን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። ካፍታ ቆይታ በኋላ ተመልሰን እንገናኝ። የአዲስ አበባ ከተማ አስተዳደር በአራዳ ክፍለ ከተማ በተለምዶ አጠራሩ ገዳም ሰፈር ተብሎ በሚታወቀው አካባቢ ዘመናዊ የመኖሪያ መንደር ግንባታ እንደሚያከናውን አስታውቋል። የከተማዋ ከንቲባ አዳነች አቤቤ በስፍራው ተገኝተው ፕሮጀክቱን ባስጀመሩበት ወቅት እንደገለጹት አካባቢው ነዋሪዎች ከረጅም ጊዜ በፊት ጀምሮ የመልሶ ማልማት ጥያቄ ሲያቀርቡበት የቆየና የከተማዋ ታሪካዊ መገኛ ሆኖ ሳለ የቆየው የጎጆና የቀበሌ ቤቶች አሰራር ከተማዋን የማይመጥን ሆኖ መገኘቱን አመላክተዋል። በዚህ መሰረት አሁን የተጀመረው ፕሮጀክት አካባቢውን ከነበረበት የጎስቋላ አኗኗር በማውጣት ለነዋሪዎች ምቹ፣ ዘመናዊና ማራኪ የመኖሪያ ስፍራ ለመፍጠር የተቀየሰ መሆኑንና ይህም የከተማዋን ገጽታ ከመቀየር ባሻገር ለነዋሪዎች ዘመናዊ የኑሮ ሁኔታን ለመፍጠር ያለመ መሆኑን ከንቲባዋ በንግግራቸው አረጋግጠዋል። ለገዳም ሰፈር ነዋሪዎች እየተገነባ ያለው ይህ የበጎነት መንደር በዋናነት ለዜጎች ምቹና ዘመናዊ የመኖሪያ ቤት የማቅረብ ራዕይን የሰነቀ ሲሆን በመጀመሪያው ምዕራፍ 8 የመኖሪያ ቤት ህንፃዎች ግንባታ እንደሚካሄድ በግልጽ ታውቋል። እነዚህ ህንፃዎች እንደ ቅደም ተከተላቸው በምድርና 8 ወለል ወይም G+8 ከፍታ የሚገነቡ ሲሆን ይህም ለበርካታ ቤተሰቦች አስተማማኝና ዘመናዊ የመኖሪያ ቤት እድልን የሚፈጥር ታላቅ የልማት እርምጃ መሆኑ ተጠቅሷል። የቤቶቹ ግንባታ በዋናነት የመኖሪያ ቤት ችግርን ለመቅረፍና የከተማዋን ነዋሪ ኑሮ ለማዘመን ትልቅ አስተዋጽኦ እንደሚኖረው የተጠቀሰ ሲሆን በእቅዱ መሰረትም የዚህ አካባቢ ነዋሪዎች ከነበሩበት የችግር ስፍራ ወጥተው የተሻለ ኑሮ እንዲመሩ እንደሚያስችላቸው በስነ ስርዓቱ ላይ ተነስቷል። በአራዳ ክፍለ ከተማ እየተከናወነ ያለው ይህ የልማት ስራ የነዋሪዎችን የኑሮ ጫና ከመቀነስ ባሻገር አካባቢውን ለንግድ ስራ ምቹ ለማድረግ የሚያስችሉ መሰረተ ልማቶችን ያካተተ መሆኑ ተመላክቷል። ከ8ቱ የመኖሪያ ህንፃዎች በተጨማሪ 2 ተጨማሪ በምድርና 4 ወለል ወይም G+4 ከፍታ ያላቸው ዘመናዊ የገበያ ማዕከላት በስፍራው እንደሚገነቡ የተገለጸ ሲሆን እነዚህ ማዕከላት ለነዋሪዎች የገበያ ተደራሽነትን ከመፍጠር በተጨማሪ በስፍራው ለሚኖሩ ማህበረሰቦች
ኢኮኖሚያዊ ተጠቃሚነትን የሚያጎለብቱ ይሆናሉ። መንግስት እየሰራ ያለው ስራ የከተማዋን ነዋሪዎች የመኖሪያ ቤት ፍላጎት ከመመለስ ባሻገር በአካባቢው የንግድ እንቅስቃሴን በማቀላጠፍ ለከተማዋ አጠቃላይ እድገት የራሱን አሻራ እንደሚያሳርፍ ከንቲባዋ ተናግረዋል። ይህ የገዳም ሰፈር የበጎነት መንደር ግንባታ የከተማዋን ነዋሪዎች የመልማት አቅም የሚያሳይ ብቻ ሳይሆን ባለሀብቶችና ህዝቡ በጋራ በመቆም ሀገራዊ ልማትን እውን ማድረግ እንደሚችሉ ማሳያ መሆኑ ተጠቅሷል። ከንቲባ አዳነች አቤቤ በንግግራቸው እንደገለጹት ከተማው ካለው የራሱ በጀት ጋር የከተማዋን ባለሀብቶች በማስተሳሰር ይህ ታላቅ ፕሮጀክት እውን እየተደረገ ሲሆን ይህም የህዝቡን እምነት ለመመለስና የተጣለባቸውን ኃላፊነት በተግባር ለማሳየት እየተሰራ ያለው የቃል ኪዳን መግቢያ መሆኑን አጽንኦት ሰጥተዋል። ባለሀብቶቹም ለፕሮጀክቱ ስኬት አስፈላጊውን ድጋፍና አስተዋጽኦ እያደረጉ መሆኑን ያረጋገጡ ሲሆን ይህ የህዝብና የመንግስት እንዲሁም የባለ ሀብቶች የተቀናጀ ስራ የኢትዮጵያን ልማት ወደ ተሻለ ምዕራፍ እንደሚያሸጋግረው እምነታቸው መሆኑን ገልጸዋል። የበጎነት መንደሩ ግንባታ በክረምቱ የበጎ ፍቃድ መርሃ ግብር ማዕቀፍ ውስጥ የሚከናወን ሲሆን ይህም በከተማዋ ደረጃ እየተከናወነ ካለው ሰፊ የልማትና የበጎ አድራጎት ስራዎች አንዱ ክፍል መሆኑ ተገልጿል። በዘንድሮ የክረምት ወራት በከተማዋ በአጠቃላይ 2500 የመኖሪያ ቤቶችን የመገንባት እቅድ የተያዘ ሲሆን የገዳም ሰፈር ግንባታም ይህን ታላቅ ግብ ለማሳካት ትልቅ አቅም እንደሚፈጠር ተጠቁሟል። በክረምቱ ወቅት የሚከናወኑ ሌሎች የበጎ ፍቃድ ስራዎች እንደ አካባቢ ጽዳት፣ የደም ልገሳና ለአቅመ ደካሞች ድጋፍ የማድረግ ስራዎች ጎን ለጎን እንደሚቀጥሉ የተገለጸ ሲሆን ይህም የከተማዋን ነዋሪዎች የኑሮ ሁኔታ ለማሻሻል እየተደረገ ያለው የተቀናጀ ጥረት አካል መሆኑን አስተዳደሩ አስታውቋል። ገዳም ሰፈር የሚገኝበት አራዳ አካባቢ ታሪካዊ ቅርሶችን የያዘ የአድዋ ድል ሐውልትን ጨምሮ ሌሎች በርካታ የቱሪስት መዳረሻዎችን የሚያስተናግድ በመሆኑ አሁን እየተከናወነ ያለው የመልሶ ማልማት ስራ የከተማዋን ታሪካዊ ገጽታ የበለጠ የሚያጎላ ይሆናልም ተብሏል። የከተማው አስተዳደር አካባቢውን ሲያለማ ታሪካዊ እሴቶችን ጠብቆና ለቱሪስቶችም ምቹ በሆነ መልኩ እንዲቀረጽ ከፍተኛ ትኩረት እየሰጠ መሆኑን ከንቲባዋ አስገንዝበዋል። ይህንን አካባቢ በማዘመንና በአዲስ መልክ በመገንባት የቱሪዝም ፍሰቱን ለመጨመርና የከተማዋን ነዋሪዎችም ከታሪካዊ ቅርጽ ጋር አብሮ የሚኖር ዘመናዊ ማህበረሰብ ለመፍጠር እየተሰራ ሲሆን ይህም የአራዳን ከተማ ታሪካዊ ዝና ከዘመናዊ እድገት ጋር በማጣመር እንደሚያስቀጥል ታምኖበታል። የዚህ ፕሮጀክት ስኬት ለከተማዋ ነዋሪዎች የመኖሪያ ቤት ፍላጎት መፍትሄ ከመስጠት ባሻገር አዲስ አበባ ለነዋሪዎቿ ምቹ ጽዱና አረንጓዴ ከተማ እንድትሆን የተያዘውን ራዕይ እውን ለማድረግ ትልቅ ድርሻ ይኖረዋል። ከንቲባ በንግግራቸው ወቅት አዲስ አበባን ለነዋሪዎቿ ምቹ የማድረግ ስራ እንደተጀመረና ይህም ከቤቶች ግንባታ እስከ አረንጓዴ ልማት ስራዎች እንደሚቀጥል አረጋግጠዋል። በየቀኑ በየከተማ እየተከናወኑ ያሉ የጽዳትና የአረንጓዴ ልማት ስራዎች የገዳም ሰፈርን ጨምሮ በየአካባቢው ተጠናክረው እንደሚቀጥሉና ይህም ነዋሪዎች በእፎይታ የሚኖሩባት ከተማ ለመፍጠር እየተሰራ መሆኑን የገለጹ ሲሆን የመንግስት ዋና ዓላማም የህዝቡን የኑሮ ሁኔታ ማሻሻልና ማዘመን መሆኑን አረጋግጠዋል። ግንባታውን የሚያካሂዱት የሪል ስቴት ኩባንያዎችና ባለሀብቶች ሲሆኑ ፕሮጀክቱን በተያዘለት ጊዜና ጥራት ለማጠናቀቅ ቃል እንደገቡም ተገልጿል። በዚህ መሰረት የሚካሄደውን ይህን ታላቅ የልማት ፕሮጀክት በኃላፊነት ለመረከብና በተያዘለት ጥራትና ጊዜ ለማጠናቀቅ ቃል ከገቡት መካከል እንደ ሜቴክ፣ በላይነህ ክንዴ፣ ያደታ ጁነዲን፣ ቲኤቲ ኮንስትራክሽን፣ ግራንድ ሌሲ ሃውስ፣ ኢቲ ኦንላይን ኮሌጅ፣ አብይ ማስረሻ፣ ዴማ ሪል ስቴት፣ መሐመድ አድናን፣ ጊፍት ሪል ስቴት እና አሚር በድሩ የመሳሰሉ ታዋቂ ባለሀብቶችና የሪል ስቴት ድርጅቶች እንደሚገኙበት ከንቲባዋ አስታውቀዋል። እነዚህ አካላት በተለያዩ ስፍራዎች የህንፃ ግንባታ ልምድ ያላቸው ሲሆን አሁን ደግሞ ለአራዳ በጎነት መንደር ግንባታ ልዩ ትኩረት ሰጠው አብረውን ለመስራት ቃል ገብተዋል ብለዋል። ለማጠቃለል ያህል በአራዳ ክፍለ ከተማ የሚገኘው ገዳም ሰፈር በዘንድሮ የክረምት በጎ ፍቃድ መርሃ ግብር ውስጥ ልዩ ትኩረት የተሰጠው አካባቢ መሆኑን ከከንቲባዋ ንግግር መረዳት ይቻላል። በከተማ አስተዳደሩና በተመረጡ ባለሀብቶች የጋራ ጥረት በአካባቢው የሚገኙ የቆዩ የቀበሌና የግል ቤቶች ተነስተው በምትካቸው ዘመናዊ የመኖሪያና የገበያ ህንፃዎች እንዲገነቡ ታቅዷል። ይህ ስራ በክረምቱ ወቅት በከተማ ከሚከናወኑ የተለያዩ የበጎ ፍቃድ አገልግሎቶች ጎን ለጎን የሚፈጸም ሲሆን የነዋሪዎችን የኑሮ ሁኔታ ቀስ በቀስ ለማሻሻል ያለመ ነው። ፕሮጀክቱ በመንግስትና በግል ዘርፍ መካከል የተፈጠረውን የመተባበር አቅም የሚያሳይ ሲሆን ባለሀብቶቹም ግንባታውን በተያዘለት ጥራትና ጊዜ ለማጠናቀቅ ቃል ገብተዋል። በሌላ በኩል ከተማ አስተዳደሩ በከተማዋ ደረጃ 2500 ቤቶችን የመገንባት አካባቢ የማጽዳትና ሌሎች ማህበራዊ ድጋፎችን የማድረግ የክረምት እቅድ እንዳለው ተመላክቷል። በመሆኑም የገዳም ሰፈር ፕሮጀክት የዚህ ሰፊ የልማትና የበጎ ፍቃድ እንቅስቃሴ አካል እንደሆነ የተገለጸ ሲሆን የከተማ አስተዳደሩ የህዝቡን የኑሮ ሁኔታ ማሻሻል ቀዳሚ ዓላማው እንደሆነና የተጀመሩ የልማት ስራዎች ተጠናክረው እንደሚቀጥሉ ከንቲባ አዳነች አቤቤ አስታውቀዋል።
ይህ በእንዲህ እንዳለ በአዲስ አበባ የካ ክፍለ ከተማ ወረዳ 5፣ 6 እና 7 ነዋሪዎች ላይ የአካባቢው አስተዳደር አስተላለፈው በተባለው አዲስ የልቀቁ ትዕዛዝ ሳቢያ ከፍተኛ ውጥረት ተፈጥሯል። ሰሞኑን በተካሄዱ የቀበሌ ስብሰባዎች ላይ ባለስልጣናቱ እንደገለጹት ነዋሪዎች ቤቶቻቸውን በአጭር ጊዜ ማለትም በ1 ወይም በ2 ወራት ውስጥ እንዲለቁ ትዕዛዝ ተሰጥቷል ተብሏል። ከየካ ሚካኤል እስከ እንግሊዝ ኤምባሲ ድረስ ያለውን እጅግ ሰፊ ስፍራ የሚሸፍነው ይህ አካባቢ የጫካ ፕሮጀክት ማስፋፊያና የአዲሱ ቤተ መንግስት ግንባታ አካል እንደሆነ ተገልጿል። በዚህ ውሳኔ የተነሳ ነዋሪዎች ወደፊት የት እንደሚሄዱና ቤቶቻቸው በአጭር ጊዜ እንዴት እንደሚፈርሱ ባለማወቃቸው ከፍተኛ ስጋት ውስጥ መሆናቸውን የተገኙ መረጃዎች ያመለክታሉ። የአካባቢው ነዋሪዎች ለቀረበላቸው የመካሻ አሰራርና ለኮንዶሚኒየም ቤቶች ክፍያ ሁኔታ ያላቸውን ቅሬታ በስብሰባዎቹ ላይ በግልጽ አሰምተዋል። ባለስልጣናቱ እንደሚሉት በተለመደው የካሳ ሕግ መሰረት የሚፈጸም ክፍያ ሳይሆን ከቦታው ለመነሻነት የሚሆን የ3 ዓመት የቤት ኪራይና አበል እንደ አማራጭ የኮንዶሚኒየም ቤት የመስጠት እቅድ እንዳለ ተጠቅሷል። በስብሰባዎቹ ላይ በአስተዳደሩ የቀረበው የካሳና የመስፈሪያ መመሪያ ለረጅም ጊዜ በሰፈሩበት አካባቢ የኖሩ ነዋሪዎችን እጣ ፋንታ አጣብቂኝ ውስጥ የከተተ ሆኗል። ባለስልጣናቱ እንደገለጹት በተለመደው የካሳ ሕግ መሰረት ከንብረት ዋጋ ጋር ተመጣጣኝ ክፍያ ከመፈጸም ይልቅ ከቦታው ለመነሻነት የሚውል የ3 ዓመት የቤት ኪራይ አበል ብቻ እንደሚሰጥ መግለጻቸው የነዋሪውን ስጋት አባብሶታል። ለተፈናቃዮች እንደ አማራጭ የቀረበው የኮንዶሚኒየም ቤት ምትክም ቢሆን በ1 ካሬ ሜትር ከ35 ሺህ ብር በላይ ዋጋ መቆረጡ ከአማካዩ ነዋሪ የገንዘብ አቅም በላይ በመሆኑ ከፍተኛ ቅሬታ አስነስቷል። በዚህም የተነሳ ነዋሪዎቹ የረጅም ጊዜ መኖሪያቸውን ለቀው በምትኩ ለዕዳ የሚያጋልጥ የኢኮኖሚ ጫና ውስጥ ለመግባት እንደሚቸገሩ በመግለጽ የልማቱ ሂደት የኑሮ ህልውናቸውን አደጋ ላይ የሚጥል መሆኑን ገልጸዋል። የጫካ ፕሮጀክት በ2014 ዓ.ም የተጀመረ ስፋቱ 503 ሄክታር የደረሰና እስከ $5 ቢሊዮን ሊፈጅ እንደሚችል የሚገመት እጅግ ግዙፍ የከተማ ልማት ፕሮጀክት ነው። ፕሮጀክቱ 6 ሄክታር የያዘ ዘመናዊ ቤተ መንግስት፣ የምድር ውስጥ መተላለፊያ ዋሻዎች፣ 3 ሰው ሰራሽ ሐይቆች እንዲሁም የቅንጦት መዝናኛዎችንና ዘመናዊ መኖሪያዎችን ያካተተ ነው። መንግስት ይህ ፕሮጀክት አዲስ አበባን ዓለም አቀፍ ደረጃዋን የጠበቀ ሜትሮፖሊሲ ለማድረግ ያለመ የዘመናዊነት እምቅ እርምጃ እንደሆነ ይገልጻል። ከታላቁ የኢትዮጵያ ህዳሴ ግድብ በመቀጠል በኢትዮጵያ ታሪክ እጅግ ውድ የሆነው ይህ የመሰረተ ልማት ግንባታ በየካ ኮረብታዎች ላይ ተተክሎ የሚገኝ ዋና የከተማ ልማት አጀንዳ ነው። በዚህም በአሁኑ ወቅት በየካ ክፍለ ከተማ ወረዳዎች እየተካሄደ ያለው የልማት ስራ የከተማዋን የስነ ህንፃ አወቃቀር በዘመናዊ መንገድ ለመቀየር የሚያግዝ ቢሆንም የነዋሪዎች ተሳትፎና ፍላጎት በሂደት ውስጥ ያለው ሚና በውዝግብ የተሞላ እንዲሆን አድርጎታል። እንደ ፕሮጀክቱ እቅድ ከሆነ አካባቢው በዘመናዊ ህንፃዎችና በልማት ስራዎች የሚተካ ሲሆን ይህ ደግሞ በነዋሪዎች ነባር ይዞታ ላይ ለውጥ የሚያመጣ ነው። የመንግስት ዓላማ ከተማዋን እንደ ሌሎች የዓለማችን ዘመናዊ ከተሞች ወደ ተሻለ ደረጃ ማሸጋገር ቢሆንም የነዋሪዎች መፈናቀልና የኢኮኖሚ አቅም ማነስ በሂደቱ ላይ ትልቅ ጥያቄዎችን እየጫረ ነው። ይህ ውጥረት መፍትሄ ካላገኘ በልማት ስራዎችና በነዋሪዎች የኑሮ መብት መካከል ያለው ልዩነት እየሰፋ ሊሄድ ይችላል። በአጠቃላይ የጫካ ፕሮጀክትና የየካ ክፍለ ከተማ የፈረሳ ትዕዛዝ የከተማዋን እድገት አቅጣጫና የህዝብን የኑሮ ሁኔታ በሚያገናኝበት መስቀለኛ መንገድ ላይ ይገኛሉ። ፕሮጀክቱ የአዲስ አበባን ገጽታ ከፍ እንደሚያደርግ ቢጠበቅም በነዋሪዎች ዘንድ የተፈጠረው የኑሮ ስጋትና የኮንዶሚኒየም ቤቶች ዋጋ መናር የሁኔታውን ሚዛናዊነት ጥያቄ ውስጥ ይጥለዋል። መንግስትና ባለስልጣናቱ የልማት ፕሮጀክቶችን ሲያቅዱ የህዝቡን አቅምና ፍላጎት ከግምት ውስጥ በማስገባት የተረጋጋና የተቀናጀ የመልሶ ማልማት ስራ መስራት እንደሚጠበቅባቸው ታዛቢዎች ይገልጻሉ። ለወደፊቱ የዚህ ፕሮጀክት ውጤትና የነዋሪዎች ዕጣ ፈንታ ምን እንደሚመስል በጊዜ ሂደት የሚታይ ይሆናል።